እንግዲህ ዛሬ ደግሞ እስቲ በሩታ ቤት መጥቻለሁ። እንግዲህ የሩታ እና የሩታ ወንድም አብረው ነው ያሉት። እንግዲህ አክስቷም መታ ነበር። እንግዲህ አክስቷም ጋር ብዙ ጭቅጭቅ ተፈጥሯል። ለምን ከአብርሽ አትቀም? ለምን አብርሽ ከቤት ወጣ? ለምን ተለያያችሁ? ለምን ውጭ ትሄጃለሽ? ምናምን በማለት ከወንድሟም ጋር ወንድም በወንድም አይደለም ሲጀመር ወንድም ሳይሆን ጓደኛ ብትል እሷ ወንድም የኛ የማናውቀው ወንድም በድራማ የመጣ ወንድም ነው። ጭቅጭቅ ላይ ነበሩ። እንግዲህ ዛሬ አብርሽ ደግሞ ድንገት ብቅ ብሏል። በነሱ ባሉበት እንግዲህ አብርሽ አመጣጡ ያው ታውቃላችሁ፣ ተለያይተናል። እኔና እሷ ጸብ የለንም፣ ችግር የለብንም፣ አልተጣላንም። ግን ልጄ ላይ እመጣለሁ ስመጣ ደግሞ እሱም ማየት አልፈልግም እያለ ነው አብርሽ። እንግዲህ አብርሽ ደግሞ እኔ የምፈቅደው የእሷ እህቶች ይንጡ፣ ጓደኞቿ ይንጡ፣ እሱን ግን ማየት አልፈልግም እያለ እንግዲህ ያዙ ልቀቁኝ እያለ ነው አብርሽም። ያው ታውቃላችሁ መጀመሪያም ጸብ አለባችሁ፣ አሁንም ግብ ግብ እየፈጠሩ ነው። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ የሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንግዲህ ትናንት የሩታ አክስት አብርሽ ይቅርታ፣ የሩታ አክስት የሩታ ወንድም አንድ ላይ ነበሩ። ያው ሩታ ሄዳለሁ አልቀመጥም በሚለው ጭቅጭቅ ላይ ነበሩ። በመሀል እንግዲህ ዛሬ ደግሞ አብርሽ ተገኝቷል። አብርሽ እንግዲህ ያው ቪዲዮውን አይቶ ሚሊዮን ልጁን ላይ አናቅም መጥቷል። እንግዲህ እሱ ያለው ለምን መጣ? ሩታ ደግሞ እንዴት እንዲህ ትላለህ? ባለጌን እናንተ የፈለገ ፍቅረኛ ይሁን የፈለጉ ባልና ሚስት ይሁን የፈለጉ ቢዋደዱ በአሁን ሰዓት የአሁን ሰዓት ልጆች ቃላቸው ልብ ይሰብራል። የሚመላለሱት እኔ እንጃ። እንኳን ፍቅረኛ እንኳን አብረው አንሶላ የተጋፈፉ ቀርቶ የጎረቤት ልጅ አይመስሉም። በአሁኑ ሰዓት ፍቅረኛ የሚባባሉት በጣም ይደብራል። እውነቴ ነው። አብረው ብዙ ነገር እንዳላሳለፉ፣ እንዳልሳቁ፣ እንዳልተደሰቱ ብዙ ነገር እንዳላሳለፉ የሚጣጣሉ ቃላት ምንም እንደማይተዋወቅ ይሄ ምን አይነት ጊዜ ላይ ደረስን? በጣም ይደብራል። እውነት ከመጥፎ ቃል ብትር ይሻላል። እንግዲህ ሩታ ባለጌ ምናምን አይባልም፣ እውነት አይባልም። ሩታ ምንም ቢሆን የፈለገ ብትጠቢ ልጅሽ አባት ነው። ልጅሽን ማሰብ አለብሽ። አብርሽ እንግዲህ እሱ ቤት እንዲኖር አልፈልግም። ወንድሜ አትበይ፣ ወንድምሽ አይደለም ከየትም የመጣ ዱርዬ ነው እያለ ነው። እሷ እችኛዋ አክስቲቱ ደግሞ በመወለድ ነው ወይ መወለድ ቋንቋ ነው። እንደዚህ አትበል። ሰው እንዴት ቤት አይንጣት ትላለህ? እኔ ላንተ እየተከራከርኩ ነበር ምናምን አይባልም እያለች እሷ መኖሯ ጥሩ ነው። ዛሬ ይደባደቡ ነበር። ሩታ እንግዲህ ሊያግዝሽ ከሆነ ልብስ አሳጥቢው፣ አፋዛይ ቀይ ምናምን ያለ አብርሽም ቅጥል አድርጓቸዋል። ብቻ ይደብራል። ጣል ሁሉ የሚያረጋቸው በጣም ያስጠላል። ሩታ ደግሞ አያገባህም ምናምን የፈለኩትን ሰው ማንጣት ይችላሉ። ልጁ ደግሞ ታያልክ ይሄ ቤት እዛውን ይሄን ቤት ገዛህ ብለህ ነው ወይ? ኩሽና የሚያክል ቤት እኔ ነኝ ያልኩት። ኩሽና የሚያክል ቤት ታያለህ። እኔ የተንጣለለ አፓርታማ ውስጥ ነው ማኖራት ብሏል። አብርሽ ደግሞ አትጎራ ምናምን ጉረኛ እያለ ነው። ይኸውልህ እዚህ ጋር ማለት ነው አንተ ፓስታ የሆንክ ሰውዬ ማለት ነው። የሰው ልጅ ገብቶሃል። የ50 የ100 ብር ጫማ እንኳ አይናቅም። እንኳን ይሄን የመሰለ ቤት በቂዋ ነው። ይሄን የመሰለ አተው 20 ሺህ 10 ሺህ ቤት ኪራይ በዚህ ኑሮ ውድ ላይ ሰው እየተንከራተተ ነው። ገብቶሃል። ለኢትዮጵያ ሕዝብ የራሱ ብርቅ ነው በአሁን ሰዓት በኑሮ ውድነት ማለት ነው። አንተ ጀዝባ ራስ፣ አንተ ፓስታ ማለት ነው። አንተ ራሱ ይሄ የለህም። ገብቶሃል። ይሄ ቤት የለህም። ይሄ ቤት ላንተ የለህም፣ ይበዛብሃል። የሰው እንትን አትናቅ። የልጇ አባት ነው። አንተ እኮ አልሰጣሃትም። ይሄን እሱ ነው ያስደሰተ። አንተ ሰጣሃት። አንተ ምንድን ነው
በቃ እሷን ከሱ ለመለየት ነው ድሮም የምጥረው። ተሳክቶልሃል። ምንም አጠቅማትም ግን አይባልም። መጀመሪያ ራስን ቀይር። ይህ እንደው ምን ይመስላል? ጣውላ ሲጠጣ ያደረሰው ነው የሚመስለው። ጭራሽ እውነት ሳስብ ይሄ ልጅ ሰካራም፣ ጫት ቤት፣ መጠጥ ቤት ጊዜው የሚያሳልፍ ነው የሚመስለው። ያስታውቃል። የሚበላ ሰው እህቶች ወዝ አለው። ይሄ ጠጭና ሰካራም ሰው ወዝ የላቸውም። ምን ይመስላል? ፓስታ እግር እና ስለዚህ አብርሽም ደግሞ ተናዶ ና እንውጣ ተባ እኔ እናንተ ውጭ እንውጣ፣ ከሩታ ችግር የለብኝ ካንተ ነው ብሏል። ሩታ የሚያው ታቋላለችውን ቡር እያለ ነው ልጁን ስታይ። እዛ ደግሞ ሩታ ተይ ወደ ራስሽ ዛሬ ሰው ነገ እስስት አትቀያየሪ። በአንድ አቋም ይኖርሽ።